በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሰኔ ማርያም የዚቅ አቋቋም በላይ ቤት ከነ ምልክቱ ማለት ነው። ጉሮሮውን እንላለን፣ እዛው ምልክቱን እናያለን። ሙሉውን አምና ወይም ካቻምና ከሁለት አመት በፊት ወይም ከአመት በፊት ስለተለቀቀ ፕሌሊስት ላይ ማግኘት ትችላላችሁ፣ ሙሉውን በላይ ቤትና በታች ቤት። ስለዚህ ዛሬ ግን ምልክቱን ነው የምናየው ማለት ነው። ምልክቱን እያንዳንዱን በከርሰር እየነካካን እናያለን። ቋሰ ፒታ አነጽህ የዘር ምልክት ወምስለ እዝራ ሱቱኤል ነው። ሰረገላው ቤሰ ማለት ቤዛ ሰረገላ ማለት ነው። ቆላይ ደረት አለው፣ ሰላይ ድፋት ጭረት አለው። ፔ ላይ ፔ ይዘት ጭረት ድፋት ትታ ትላይ ደረት አድርጎ አነጽህ ነላይ ድፋት ይዘትን ማድረግ ይቻላል። ጽላይ ደረት በእንቆሰን ፊርት ታነስን ጨረስን። ወበመረግድ በመረግድ የዘር ምልክት ሰቃለያን ነው። ቤሰ ወይም ቤዛ ሰረገላ ነው ሆነ ያለበት። ቤተ ይላል ተርክዝ ወደ ዝማም የሆነው ነው። ቤተ ካለት ቤት ከዛ ማለት ነው። ቤሰ ማለት ግን ቤዛ ሰረገላ ማለት ነው። መላይ ስንመጣ ጭረት አለ፣ ደረት በመ ጭረት ደረቱ ይሄ ነው። ሚለው ደግሞ ጭረት ድፋት ረግድ ይዟል። ረ ሚለው ይዘቱ ነው። ድላይ አይኑ ሃሌሉያ ለአብ ሃሌሉያ ለአብ ሃሌ የሚለው ሃዲጎሰ ሐሰ የሚለው ነው። ሉያ የሚለው ደግሞ ኤላይ ደረት አድርጎ ሌላይ ማለት ነው። ሌላይ ደረትና ጭረት ድፋት የሚያደርገው ነው። ሉያ የሚለው 30 ለአብ ለላይ ጭረት አላይ ይዘት ብላይ 30 የዘር ምልክት ወአንተኒ ሕፃን አንድ ጋር ስንለው ሃሌሉያ ለአብ ሐጹሪያ ውዳ ላይ 30 ነው መጀመሪያ የቤዛ ሰረገላ ሐጹ ርያ ውዳ ሐጹ የሚለው ቤሰ የሚለው ወይም ቤዛ ሰረገላ ነው። የሚለው ደግሞ ድፋት ርያ ሁለት ጭረትና ድፋት የአ ኪዘቷ ነው። ውዳ ደረት ሁለት ጭረትና ድፋት ዳ ላይ ቡበ ይሆናል ማለት ነው። የዘር ምልክቱ ከርብ ጀምሮ በተዘክሮ ነው። በተዘክሮ ያው ሰረገላ ስለሌለው በተ ስለሆነ ከርብ ጀምሮ ነው የሚመለከተው ማለት ነው። እስከ ጹ ድረስ ያለው ቤዛ ሰረገላው ነው። ሐጹ ርያ ውዳ ትበርም ከዋክብት
የሚለው ጭረት ነው። ትበር ት የሚለው ርክርኩ ነው። ትበር በ ጭረት ድፋት በር ር ላይ የሚያርፈው ደግሞ ዕለተ በር ነው። ወዙ እለ ር መሳብ ከዛ በዕለተ በሩ መሳብ ሳ ማለት ሳብ ማለት ነው። እምከ ላይ ጭረት እምከ ከ ሚለው ደረት ድፋቱ ነው። ዋክብት ዋላይ ጭሮ ከላይ ይዘት ተላይ አይኑ ትበር እምከ ዋክብት ሃሌሉያ ለወልድ ሃሌሉያ ለወልድ አውድድ ነው። የዘር ምልክት ወለይእቲ ልብስ ነው። ሰረገላው ቤሰ ቤዛ ሰረገላ ነው። ሃሌ የሚለው ቤዛ ሰረገላው ነው ማለት ሚለው ደግሞ ድፋትና ርክርኩ ነው። ሉያ ሉላይ ደረት ሉያ ይዘቷ ሉያ ለወ ይሄ ደግሞ ያ ላይ ደረትና ጭረት ድፋት ለወ አልድ ጭረትና ድፋት ሃሌሉያ ርክክና ድፋት ሉያ የሚለው ደግሞ ድፋትና ርክክ ሀላይ የነበረውን ርክክ ድፋት አዟዙሮ ድፋት ርክክ ማረ ሉያ የዘር ምልክት እንተመና ነው። ያ ላይ አይኑ አለ ማለት ነው። ወለ መንፈስ ቅዱስ ወለ መንፈስ ቅዱስ የዘር ምልክት በማይከለ አሃው በማይከለ አሃው ሰረገላ አዲጎ ሰረገላ የሰረገላው እህታ ቡበ ነው። ቡበ ማለት ነው። ወለ የሚለው ሀዲጎ ሰረገላው ነው። መንፈ የሚለው ደግሞ ደረት ጭረትና ድፋት ቅዱስ ጭረት ዱላይ ይዘት ስላይ 30 ወለ መንፈስ ቅዱስ ጽዮን ቅዱስ ቤተክርስቲያን በታች ቤቱ ሲሆን ቂርቆስ ሕፃን ውስተ መርብከ ነው የዘር ምልክቱ። የዜማው ምልክት ደግሞ እግዚ ወመድን ነው። አቋቋሙ ጽዮን ቅድስት ሰረገላው ናሁ ሰረገላ ናሁ ሰረገላ ጽላይ ድፋት ርክክ ዮ ጭረት ደረት ኦን ቅድ ደረት ጭረት ድፋት እስት ርክክና ድፋት
ሚለው 30 ድፋቱ ወይም 30ው ማለት ነው። የሚለው ደግሞ ደረትና ጭረት ቤተ ክርስቲያን የዘር ምልክት ውስተ መርህብካ ውስተ መርህብ ቤተ የሚለው ቤሰ የሚለው ምልክት ነው። ቤዛ ሰረገላ ማለት ነው። ክርስቲያን ላይ ደረት ክርስቲያን ሂደት ቲ ላይ ሂደት የሚለው ደግሞ ጭረት ርክክ ድፋት ደረት ድፋት ደብተራ ፍጽምት ድፋት ርክክ ተራ የሚለው ደግሞ ጭረት ድፋት ፍጽምት ፍላይ ጭረት ጽላይ ይዘት ትላይ 30 የዘር ምልክት ባርከነ ዮም ባርከ ነዮም ጽዮን ቅድስት ላይ በላይ ቤቱ ወአነ አየድ ነው የዜማው ምልክት እስከዚህ ድረስ እንደ ታች ቤቱ ነው። ቅድስት ቤተ ክርስቲያን ጽዮን ላይ ናሁ ሰረገላ አለ የዘር ምልክት ድህነ ይልና ጽዮን ላይ ከዛ ርክክ ድፋት የሚለው ናሁ ሰረገላው ነው። የሚለው ደግሞ ድነ ርክክ ድፋት ቅድስት ኪለብሰ ዘእምኔ ኪለብሰ ማለት ነው። ኪለብሰ ከሚለው በኋላ ነው ከዘእምኔ ኪለብሰ ጋር የሚመሳሰለው። ቅድስት ጭረት ርክክ ድፋት ቤታ ሳ ማለት ስቦሽ ማለት ነው። ርክክ ድፋት አለው ይሄ ምልክቱ ስላላመለከት ነው። ክርስቲያን ጭረት ድፋት ወስብሃተ ነው የዘር ምልክቱ ቲ ድረስ ማለት ነው። ከዛ በኋላ ዋና አይድ ድ ማለት አይድ ማለት ነው። ወስ ሃተ ቁስቋም ላይ የሚገኘው ማለት ነው። ደብተራ ፍጽምት እንደ ታች ቤቱ ነው፣ ተመሳሳይ ነው። በአይኑ ነጸረ ይላል እዚህ ዛባርከነ ዮም ይላል፣ ተመሳሳይ ነው። የምልክት ልዩነት ብቻ ነው ያለው። ቁሙ ይሄንን ይመስላል። መረግዱን ደግሞ እናያለን ከነለውጡ
የላይ ቤት የታች ቤቱ በ ቆሰን ፒ ላይ ያሳርፋል ማለት ነው። ኤርት ፒርት ታች ቤት ሲሆን በበእን ቆሰን ፒርት ታ አነጽ ወበመረግድም ስለሚለውጥ እንበለው ወበመ በን አይቆጥርም ታች ቤቱ አስተውሉ። ወበመ ረግድ ላይ ቤቱ ጋር ስንሄድ ግን በእንቆሰን ቤር ጀምሮ ታች ቤቱ ይል ነበር። ላይ ቤቱ ግን በእንቆ በና ቆን ቁጥር ማለት ነው ይዘቶቹ በእንቆ ፒርትታ ፒ ላይ ያሳርፍም ላይ ቤት ሲሆን ፒርትታ አነጽ የዘር ምልክት ዋዛን ንድረስ ማለት ነው። ከዛ ለምንት ይዚያር ለምንት የሚለው ለም ማለት ለምንት ይዚያር ማለት ነው። ከዛ ወበመረግድ ላይ ወበመ ነበር ታች ቤቱን ያለው። ይሄኛው ግን ዘር ይዞ ወበንም ይቆጥራል። ወበመ ረግድ ዘያሬድ ወይም እንደ ጎናዳ ማለት ነው። ወበመረግድ በእንቆሰን ፌርት ታነጽ ወበመረግድ ይለውጥና ከዛ ሀሌታው ደግሞ ወደ ታች ቤቱ ይመጣል ማለት ነው። ሃሌሉያ ለአብ ቡበነው እህታው ማለት ነው። ሃሌ አጋ ማለት አጋን ማለት ነው። ሃሌ የሚል እንደዚህ አይነት ነገር አጋን ይባላል። ማለትም መስመሩን ትቶ ዋነኛውን ትክክለኛውን ነገር ትቶ ማጋነን ማለት ነው። ሃሌሉያ ሉ ላይ ጭረጭረትና ድፋት ለአብ አጹሪያ ውዳም ተመሳሳይ ነው። ማለትም ታች ቤቱና ላይ ቤቱ ተመሳሳይ ነው፣ ልዩነት የለውም ማለት ነው። አጹ ውዳ ሳ ማለት አንሳ ማለት ይሄ ማለት ነው ማንሳት። ሃጹ ጭረድም ሃጹ ር ላይ ያለችው ሂደት የምትመስለው ወይም ቁርጥ ነገር የምትመስለው አትቁጠር ማለት ነው። ርን አይቆጥርም፣ ጸናጽል የለውም ማለት ነው። እሱ አልፎ ነው የሚሄደው። ርየ ብሎ ርን ሳይቆጥር ውዳ ትበርህ ላይ የታች ቤትና የላይ ቤት ለውጥ አለው። ትበር በዚህ ማለት በዚያው ማለት ነው። ርህም ከዋክብት ልዩነቱ ከላይ ቤቱ ለጋ ር ላይ ይረከረካል ላይ ቤቱ ማለት ነው። ትበር ችርክ የሚለው ማለት ነው። ከዋክብት ሃሌሉያ ለወልድ ላይም ልዩነት አለው። ምነው ሉ ላይ ይቆጥራል ላይ ቤቱ፣ ታች ቤቱ ግን ሃሌሉያ ለወልድ ላይ ቤቱ ጋር ስንመጣ ሉ ላይ መቁጠር ሃሌሉያ ለወልድ
ከዛ በኋላ አሁን ተመሳሳይ ይሆናል ሀሌታውና ወለ መንፈስ ቅዱስ ሃሌሉያ ወለ መንፈስ ቅዱስ ከርሰሩ የምትነካው እያንዳንዱ ምልክቱን እያሳያችሁ ነው ማለት ነው። ጽዮን ቅድስት ቤተክርስቲያን ላይ ስንመጣ ቆሙም ይለውጣል፣ መረግዶም እንደዛ ይለውጣል ማለት ነው። የታች ቤቱ ጽዮን ያሳረፍና ኦን ቅድስት ቤተ ክርስቲያን ለቤቱ ላይ ስንመጣ ከነዜማው ሁሉም ይለውጣል። ለቤቱ ትርከዛ የለውም። ታች ቤቱ ትርከዛ ነበረው። ይሄ ደግሞ ዘር ይዞ ጽዮን ቅድስት ቤተ ክርስቲ አሳረ ክርስቲያን ደብተራ ፍጽምት ደግሞ ይሄ እንደ ቁሙ ነው። ታች ቤቱ ማለት ነው። ደብተራ ፍጽምት ላይ ቤቱ ጋር ስንመጣ ግን ለቀቃ ለቀ ማለት ለቀቃ ደብተራ ፍጽምት በእንቆ ሰንፔር ይሄንን ይመስላል ማለት ነው ከነ ምልክቱ። እግዚአብሔር ወእቱ ዘመን ከጣይሞ ማለት ነው። የዘር ምልክት ሐመልማላዊ ትዕጽ ሐመልማላዊት እጽ ሰረገላ በደመ ሰማይት በደመ ሰማይት እግዚ በደመ ሰማይት ማለት ርክክ ጭራት ድፋት እምኔክሙ ወይም ደግሞ ድፋት ጭረት ድፋት ቱ ደረት ድፋት ጭረት ርክክ ቱ ቁርጥ ማለት ነው። እግዚ አብየ ሳ ማለት ሳብ ብርሃን ኪ ለዓለም የዘር ምልክት ሁለንታኪ ተከለለ ለዓለም ላይ ደግሞ ተከለለ። ሳ ማለት ሳብ ማለት ነው። አይኑ ማለት እህታው ነው የሚለው ማለት ነው። ብራ ብላይ ርክክ ብራ
ጭረት ደረት ርክ ጭረት ድፋ ንኪ ኪ ሚለው በእንቆሰን ፔር ደረት አድርጎ በእንቆሰን ፔር ኪ ርክክ ድፋት ለአ ለም ታች ማለት ነው። ዘሩን ለም በጸናጽል ጊዜ ታች ለም ደረት ላይ ጭረት ርክክ ድፋት ምልክቱ ኩለንታኪ ኩለንታኪ ለዓለም ደግሞ ለብቻው ተከለለ ተከለለ ወመሰረትኪ ወመ ሰረ ኪ ሚለው እለተበር ከዛ ሳ ማለት ስቦች እታው እለተበር ነው ማለት ነው። እለ ወመ ወላይ ጭረት መላይ ደረት ያርግና አየው መላይ ያለውና ለዓለም ላይ ያለው ምልክት ተመሳሳይ ነው ማለት ሰረ ጭረት ደረት ርክክ ኪ ጭረት ርክክ ድፋት ቁርጥ የዘር ምልክት እስመ ተዘከረ እስመ ለትውልደ ትውልድ ቅድም በማይከል አሃው የሚል አይተናል። ተመሳሳይ ነው ማለት ነው። ወለ መንፈስ ቅዱስ ላይ እንዳየ ነው። ለትውልደ ትውልድ ምልክቱ ወለ መንፈስ ቅዱስ በእንቆሰን ፔር ላይ ማለት ነው። ኢየሃ ኢየሃ አልቅ የዘር ምልክት ዘይነድድ ኢየሃ ይላይ ደፍቶ የላይ ጭረት ሁለት ጭረት ማለት ነው። የሃ ደረት ድፋት ድክክና ጨረት ኢየሃ አልቅ ብዝሃ ሰላምኪ ሶበ ተከለለ ቅድም ተከለለ ለዓለም ላይ ያለው ማለት ነው። እሱ ሶበን ትቶ ተከለለ ነበር ያለው ያው አጭር ስለነበረ ዘሮ እዚህ ጋር ደግሞ ሙሉውን አመጣው ማለት ነው። ብዝሃ አጀማምሮ መሰረትኪ እንዳለው ነው። ወመ ብዝሃ ሰላምኪ አሁን ወመሰረ እስከሚለው ድረስ ብዛ ሰላ የሚለው ተመሳሳይ ነው። ስለዚህ ሶበ ተከለለ ሶበ ተከለለ ወነገስት ወነገስት
የዘር ምልክት ከመይማእዎ ይማእዎ ከመን ከጨመረ ሰረገላ ስላለው ከመይማእዎ ይማእዎን ብቻ ወሰደ ማለት ነው። ከመይማ ስለሚል ወሀ ርክክ ወሀነ ገ ጭረት ርክክ ድፋት ጭረት ድፋት ጭረት ጭረት ድፋት ከመ ይማ ወ ይትቀነዩ ለኪ ይትቀነ ይውለ ኪ የዘር ምልክት መዝገቡ ለቃል ቡበ ድፋት ይጥቀ ደረት ድፋት ቀነ ሚለው ደረት ጭረት ይውለ ጭረት ርክክ ድፋት ይሆናል ማለት ነው። ይውለ ኪ ርክክ ደረት ርክክ ኪ ያመጽኡ ያመጽ የዘር ምልክት ከማሆሙ ያ ድፋት ያመ ሁለት ጭረትና ድፋት መጽ ጽላይ ይዘት ካረግን በኋላ ርክክ ድፋት ወይም ሁለት ይዘትና ድፋት ማለት ነው። ሚለው ድፋቱ ወይም 30 ደረት ጭረት ከማሆሙ ነው የዘር ምልክቱ ከማሆ ሙ የዘር ምልክት ያድነን። አምሃ መላይ ሂደት አምሃ ጭረት ርክክ ድፋት አኪ ደረት ድፋት እምርሁቅ ብሄር ቅድም እንዳየነው ባርከነዮም ደብተራ ፍጽምት ላይ እንዳየነው ማለት ነው። ተመሳሳይ ነው፣ ልዩነት የለውም። ያመጽ አምሃኪ ላይ ብቻ የቁም ለውጥ አለው። ያመጽ ላይ ቤት ሲሆን እዚህ ማንኛውም ጊዜ እንደዚህ ነው ማለት ነው። መረግድ ላይ ስንመጣ የታች ቤቱ መረግድ እግዚ አብየ ሚለው እለተበሩ የጸናጽል እህታ ነው ማለት ነው። እግዚ ብቻ ሲሆን እግዚ ብቻ ነው የሚባለው።
ብርሃንኪ ለአ ሳይቆጥር ማለት ነው። ለአ ለም ላይ ቤቱ ላይ ስንመጣ ለቀቃለሁ። በ30 ነው የሚጀምረው ያኛው አስተውሉ። ልክ እንደቁሙ በእለተ በር በደመ ሰማይ ትህታን የጀመረው ላይ ቤቱ እግዚአብሔር ብሔርከ ብሔር ውእቱ እነዚህ አሳርፍ ማለት ነው። ይሄ አሳርፍ ያሳርፍ ከሄድ ማለት ነው። መረግዱን ብርሃንኪ ላይ እንደ ቁሙ ይልና ማለትም እንደ ታች ቤቱ ይልና ወንበር ማለት እንደ በአታ ወይም እንደ ታች ቤቱ ነው ማለት ነው። ብርሃንኪ ለዓለም ላይ ግን ለ ይቆጥራል። ለአ ነበር ያልነው ታች ቤቱ። ላይ ቤቱ ግን ለአ ለም ወመሰረትኪ ላይ ደግሞ ታች ቤቱን ስናየው አይቆጥርም። ሰላይ ወመሰረ ሰረ ሰን አይቆጥርም ማለችን ሰ ወመሰረ እኪ ለትውልድ ትውልድ ያው ነው፣ ተመሳሳይ ነው። ለትውልድ ትውልድ ወመሰረትኪ ላይ ቤቱ ስንመጣ ሰን ይቆጥራል። ሰ ቁጥር ማለት ናት ይዘቷ። ወመሰረ እኪ ለትውልድ ትውልድ ተመሳሳይ ነው ብለናል። እያልቅም ተመሳሳይ ነው ማለት ነው። የሃልቅ ብዛ ሰላምኪ ላይም በመቁጠርና ባለመቁጠር ሰን በመቁጠርና ባለመቁጠር ነው ልዩነቱ። ብዛ ሰላምኪ ላይ ቤቱ ግን ሰን ይቆጥራል ማለት ነው። ብዛ ሰላ ሰላ ያልነውን ሰላምኪ ወነገስቲት ቀነ ይውለኪ ተመሳሳይ ነው ማለትም እንደ ታች ቤቱ ነው ላይ ቤቱ ማለት ነው። ወነገ እንደቁሙ ማለት ነው። ይጥቀነ ዩ ነ ያልነውን ዩ ላይ ማ ይጥቀነ ዩ ለኪ ያመጽኡም ያመጽኡ እንደቁሙ ነው ላይ ቤቱም ታች ቤቱም። አምሃኪ ላይ ቤቱ አን ይቆጥራል። አም ያልነው አምሃኪ ይሄን ደግሞ ያጎላል ማለት ኪ ያኛው ግን እየሞላ ነው ጸናጽሉ ኪ ላልታች ቤቱ ላይ ቤቱ ግን ኪ እምርሁቅ ብሔር ላይ ታች ቤቱ ቆም ነው። አስተውሉ ተመሳሳይ ነው ምልክቱ። እምርሁቅ
ብሔር ላይ ቤቱ ላይ ስንመጣ ግን ለቀቃለሁ። እምርሁቅ ብሔር ዘአልዎ መስፈርት። ይሄን ይመስላል ማለት ነው። ከመልኩ ጀምሮ ያለውን ደግሞ ወይ ማለትም ለስርተርስኪ ጀምሮ ያለውን በሌላ ቪዲዮ ይጠብቁን። ይቆየን።